በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሐሙስ ከቀኑ በ3 ሰዓት የሚነበብ ኦሪት ዘጸአት ምዕራፍ 32 ከቁጥር 30 እስከ 35። በነጋውም ሙሴ ለሕዝቡ እናንተ ታላቅ ኃጢአት ሠርታችኋል፣ አሁንም ወደ እግዚአብሔር እወጣለሁ፣ ምናልባት ኃጢአታቸውን አስተሰርይላችኋለሁ አላቸው። ሙሴም ወደ እግዚአብሔር ተመልሶ ወዮ እኒህ ሕዝብ ታላቅ ኃጢአት ሠርተዋል፣ ለራሳቸውም የወርቅ አማልክት አድርገዋል። አሁን ይህንን ኃጢአታቸውን ይቅር በላቸው፣ ያለዚያ ግን ከጻፍከው መጽሐፍ እባክህ ደምስሰኝ አለ። እግዚአብሔርም ሙሴን የበደለኝን እርሱን ከመጽሐፌ እደመስሰዋለሁ። አሁንም ሂድ፣ ይህንም ሕዝብ ወደ ነገርሁ ምራ። እነሆ መልአኬ በፊቴ ይሄዳል፣ ነገር ግን በምጎበኝበት ቀን ኃጢአታቸውን አመጣባቸዋለሁ አለው። አሮን የሠራውን ጥጃ ስለ ሠሩ እግዚአብሔር ሕዝቡን ቀሰፈ። ምስጋና ለእግዚአብሔር ይሁን። ኦሪት ዘጸአት ምዕራፍ 33 ከቁጥር 1 እስከ 3። እግዚአብሔርም ሙሴን እንዲህ ብሎ ተናገረው። ሂድ፣ ለአብርሃምና ለይስሐቅ ለያዕቆብም ለዘርህ እሰጥሃለሁ ብዬ ወደ ማልሁባት ምድር፣ ወተትና ማርም ወደምታፈሰው ምድር፣ አንተ ከግብፅ ምድር ካወጣኸው ሕዝብ ጋር ከዚህም ውጣ። አንገተ ደንዳና ሕዝብ ስለሆነ በመንገድ ላይ እንዳላጠፋ እኔ በአንተ መካከል አልወጣምና በፊት መልአክ እሰዳለሁ። ከነናዊውንም፣ አሞራዊውንም፣ ኬጢያዊውንም፣ ፌርዛዊውንም፣ ኤዊያዊውንም፣ ኢያቡሳዊውንም አወጣልሃለሁ። ሕዝቡም ይህንን ክፉ ወሬ ሰምተው አዘኑ። ከእነርሱም ማንም ጌጡን አልለበሰም። ምስጋና ለእግዚአብሔር ይሁን። ትንቢተ ሚክያስ ምዕራፍ 2 ከቁጥር 3 እስከ 13። ስለዚህ እግዚአብሔር እንዲህ ይላል፣ እነሆ በዚህ ወገን ላይ በክፉ አስባለሁ፣ ከዚያም አንገታችሁን አታነሱም። ዘመኑም ክፉ ነውና ቀጥ ብላችሁ አትሄዱም። በዚያ ቀን በምሳሌ ይመስሉባችኋል፣ በጽኑ ለቅሶም ያለቅሱላችኋል። እነርሱም ፈጽመን ጠፍተናል፣ የሕዝቤን ዕድል ፈንታ ይሰፍራል፣ እርሱንም የሚከለክል የለም፣ እርሻችንን ለዓመፀኞች ይከፍላል ይላሉ። ስለዚህ በእግዚአብሔር ጉባኤ መካከል በዕጣ ገመድ የሚጥል አይኖርህም። ትንቢት አትናገሩ ብለው ይናገራሉ፣ በእነዚህ ላይ ትንቢት አይናገሩም፣ ስድብም አይርቅም። የያዕቆብ ቤት የተባለ ሆይ በውኑ የእግዚአብሔር መንፈስ የማይታገስ ነውን? ወይስ ሥራው እንደዚህች ናትን? ቃሌስ በቅን ለሚሄድ በጎነት አያደርግምን? ነገር ግን ከቅርብ ጊዜ ጀምሮ ሕዝቤ እንደ ጠላት ሆኖ ተነስቶአል። ቀሚስንና መጎናጸፊያን ገፈፋቸው፣ ሳይፈሩም የሚያልፉትን ከሰልፍ እንዲመለሱ አደርጋችኋለሁ። ሳይፈሩም የሚያልፉትን ከሰልፍ እንደሚመለሱ አደረጋችኋቸው። የሕዝቤንም ሴቶች ከተሸለሙ ቤቶቻቸው አሳደዳችኋቸው። ከሕፃናቶቻቸውም ክብሬን ለዘላለም ወሰዳችሁ። በዚህ ዕረፍት የላችሁምና ተነስታችሁ ሂዱ። በርኵሰት ምክንያት ክፉ ጥፋት ታጠፋችኋለች። ነፋስንም ተከትሎ ስለ ወይን ጠጅና ስለ ስካር ትንቢት እናገርልሃለሁ ብሎ ሐሰትን የሚናገር ሰው ቢኖር እርሱ ለዚህ ሕዝብ ነቢይ ይሆናል። ያዕቆብ ሆይ ሁለንተናህንም ፈጽሞ ሰበስባለሁ፣ የእስራኤልንም ቅሬታ ፈጽሞ አከማቻለሁ። እንደ ባሶራ በጎችና እንደ መንጋ በማሰማሪያቸው ውስጥ በአንድነት አኖራቸዋለሁ። ከሰው ብዛት የተነሣ ድምፃቸውንም ያሰማሉ። ሰባሪው በፊታቸው ወጥቶአል፣ እነርሱም ሰብረው ወደ በሩ አልፈዋል። በእርሱም በኩል ወጥተዋል፣ ንጉሣቸውም በፊታቸው አልፏል። እግዚአብሔርም በራሳቸው ላይ ነው። ምስጋና ለእግዚአብሔር ይሁን። መጽሐፈ ሲራክ ምዕራፍ 24 ከቁጥር 1 እስከ 11። ጥበብ ራሷን ታመሰግናለች፣ በአሕዛብም መካከል ትመካለች። በልዑል ማኅበር መካከል ነገሯን ትገልጣለች፣ በካህሊነቱ ፊትም ትመካለች። እኔ ከልዑል አፍ ወጣሁ፣ ምድርንም እንደ ጉም ሸፈንኋት። እኔ በሰማያት ኖርሁ፣ ዙፋኔንም በደመና አምድ ላይ ዘረጋሁ። ብቻዬን አራቱን ማዕዘነ ዓለም በሰማይም ዳርቻም ዞርሁ። በውቅያኖስም መካከል ተመላለስሁ።
በባሕርም ማዕበል ላይ በየብስም መካከል ሁሉ በሕዝቡ በአሕዛቡ ሁሉ ጥሪትንም አላደረግሁም። ከዚህም በኋላ ዕረፍትንም ፈለግሁ። እንግዲህ በማን ርስት አድራለሁ? ከዚህም በኋላ የሁሉ አዘዘኝ። ፈጣሪም አርፍ ዘንድ ማደሪያዬንም አዘጋጀልኝ። በያዕቆብ እደሪ በእስራኤልም ተወራረሽ አለኝ። ዓለም ሳይፈጠር ወለደኝ፣ ዘወትርም ለዘላለም አልለይም። በቅዱስ ማደሪያው በፊቱ አገለግልህ፣ በጽዮንም አደርሁ። በቅዱስ ማደሪያው በፊቱ አገለገልህ፣ በጽዮንም አደርሁ። እንዲሁም በቅድስት ከተማ ባስጋዘልኝ በግዛቴ በኢየሩሳሌምም አረፍኩ። ምስጋና ለእግዚአብሔር ይሁን። መጽሐፈ አረጋዊ ምዕራፍ 34 ከቁጥር 1 እስከ 8። ጌታ በጾመ ጊዜ ከእርሱ ጋር ጹም። ውሃውንም ለውጦ ወይን ባደረገው ጊዜ ጋኖቹን ውሃ እየመላ ያን ጊዜም ከእርሱ ጋር ኑር። ከሳምራዊ ሴት ጋር በውሃ ጉድጓድ ዳር ሳለ ከዚያ ሆነ የመንፈሳዊ ሥራ ትምህርትን ወይም ምስጢርን አድምጥ። አብ የሚሻውንም ረቂቅ ፍጹም የባሕሪ ስግደትን ስገድ። ሙታንንም በሚያስነሳቸው ጊዜ የሙታን ትንሣኤና ሕይወት እርሱ ራሱ እንደሆነ ወቅ። በኅብስቱ ላይ በሚባርክ ጊዜ በክንዶች እንቅቦችን ተሸክመ ለተሰበሰቡት ሰዎች ስጥ። ወደ በረሃ በሄደም ጊዜ ከእርሱ ጋር ሆነ ሸኘው። በመርከብ ውስጥም በተኛ ጊዜ አንተ ራስህ ቀስቅሰህ አንቀው። በተሰበሰቡ ሕዝብ መካከል ሲያስተምር ከእርሱ ጋር ኑር። በመንገዶችም ሲጓዝ አብረህ ሂድ። በበረሃም አብረኸው ኑር። በታንኳም ሲጓዝ አብረኸው ተጓዝ። በደብረ ዘይትም ሲጸልይ ከእርሱ ጋር ሁን። በምኵራብም ሲያስተምር ትምህርቶቹን አድምጥ። ከድንቁርና ጨለማ ውስጥ አውጥቶ ከእርሱ ጋር ያስነሳ ዘንድ ከአልዓዛር ጋር በመቃብር ውስጥም አብረኸው ኑር። ከአንደበቱ የኀጢአትን ስርየት ትሰማ ዘንድ እንደ ማርያም እንተ እፍረት በእንባዎች እግሮቹን አርስ። በራስህም ጠጉር እሸው ወልውለው። በራት ጊዜም ካጠገቡ ተቀመጥ እንጂ እንጀራውን ሲቆርስ ከእጁ ተቀበል። የደቀ መዛሙርቱንም እግር በሚያጥብ ጊዜ ወደ መታጠቢያው ቅረብ፣ ከኀጢአት ያጥብ ዘንድ። ቀድሞ የወደው ለነበረ ኋላ ለሰይጣን ተገዝቶ አረጋዊን ይነቅፍ ዘንድ ለጀመረ ለአንድ ወንድም የጻፉት ሦስተኛው መልእክት ይቺ ናት። አረጋዊውን በምታማኝና በምትሰድበኝ ጊዜ እጅግ ደስ ይለኛል፣ እንደ ጥቅም እቆጥረዋለሁ። አንተ ግን ስሰድበው ለምን ይታገሰኛል ትላለህ እንጂ። አሁን የምነግርህን ስማ። ጌታችን የምጠመቃት ጥምቀት አለችኝ፣ እፈጽማትም ዘንድ አለኝ አለ። ይህም ለሞት ዝግጁ ነኝ፣ መቃብርንም እጠብቃለሁ ማለት ነው። ነገር ግን ወዳጁ የነበረ ይሁዳ አሳልፎ ይሰጠው ዘንድ አግባብ አይደለም። ምስጋና ለእግዚአብሔር ይሁን። ሃይማኖተ አበው የአባቶች ሃይማኖት ምዕራፍ 103 ከቁጥር 1 ምዕራፍ 103 ከቁጥር 10 እስከ 14። ከአንጾኪያ ሊቀ ጳጳሳት ንጹሕ አባት አባ ዮሐንስ የእስክንድርያ የግብፅ የምዕራብ ሊቀ ጳጳሳት ወደ ሆነው ወደ ንጹሕ አባት አባ ሚናስ ከተላከው መልእክት በባሕሪ አንድ በሚሆኑ በሦስት አካላት በአብ በወልድ በመንፈስ ቅዱስ እናምናለን። ሦስቱ አካላት በመለኮት በኃይል በሥልጣን አንድ ሲሆኑ በእውነት በገጻት የተለዩ ናቸው። ዳግመኛም እንዲህ አለ። እኛስ እግዚአብሔር ቃል ሰው ስለመሆኑ ያለመለወጥ ያለመናወጥ ያለመለየት አንድ አካል አንድ ባሕሪ ነው ብለን እናምናለን። ክርስቶስ የእግዚአብሔር ኃይሉ የሃይማኖት የእውቀት ሀብት ሁሉ በእሱ የሚገኝበት ጥበቡ ነውና እርሱ የጎደለውን ይሞላልን ዘንድ ወድቀን ለጥፋት ደርሰን ከነበርንባት ፍርድ ያድነን ዘንድ እኛን ሊመልሰን ወደደ። ከሰብአዊ ሐሳባችን በላይ የሚሆነውን እሱን እንመርምር። እግዚአብሔር ቃል ሰው መሆኑን ያለማወላወል ያለመጠራጠር እንመን እንጂ ስለ እኛ ሰው የሆነ ቃል አንድ አካል አንድ ባሕሪ እንደሆነ አንካድ። ዳግመኛም የክርስቶስ ሥጋ ምትሃት ነው ያለውን የፈረሰኛውን የዮልያኖስን አነጋገር አንቀበልም። እርሱ ይህ ሥጋ ፍጡር አይደለም፣ አይታመምም፣ አይሞትም ይላልና። የአነጋገር የጌታችን የክርስቶስ ሥጋ ምትሃት ነው ከሚል ከመናፍቁ ከማኒ አነጋገር ጋር አንድ ነው። እርሱስ የክርስቶስን ሥጋ አከበርኩ ብሎ
የምታድን የክርስቶስ ሕማም ፈጽሞ ወደ መካድ ያደርሳል። ዳግመኛ ሥጋ በእግዚአብሔር ሥልጣን ከምድር የተፈጠረ ነው። ከመሬትም ፈጥሮ ነባቢት ለባዊት ነፍስን አሳደረበት። እርሱም በባሕሪው አይታመምም አይሞትም አለ። እኛ ግን እግዚአብሔር ቃል በሥጋው ታመመ፣ በመለኮቱ ግን ሕማም ሞት የለበትም እንላለን። ከሕማም ከሞት ወገን ምንም ምን የሌለበት እርሱ በመለኮቱ ባሕሪማ እንዴት ሊታመም ሊሞት ይችላል? ነገር ግን ሐዋርያት ሁሉ፣ ደጋጉ ወንጌላውያን፣ ቅድስት ቤተ ክርስቲያን የምታምንበትን ያስተማሩ መምህራንም ሁሉ እሱ ተራበ፣ ተጠማ፣ በልቡ አዘነ፣ ተከዘ፣ መንገድ በመሄድም ደከመ፣ ተኛ፣ በጥፊ መመታትን የርኩሳን አይሁድንም ምራቅ መቀበልን ታገሰ። ከዚህም በኋላ ስለ እኛ በመስቀል ተሰቅሎ ለመሞት ደረሰ። ኃጢአት አልሠራም፣ በአንደበቱም ሐሰት አልተገኘበትም ብለው አስተማሩ። የእኒህ መምህራን በረከታቸው ከእኛ ጋር ለዘላለሙ ይኑር አሜን። የማቴዎስ ወንጌል ምዕራፍ 26 ከቁጥር 17 እስከ 19። በቂጣው በዓል በመጀመሪያ ቀን ደቀ መዛሙርቱ ወደ ኢየሱስ ቀርበው ፋሲካን ትበላ ዘንድ ወዴት ልናሰናዳልህ ትወዳለህ አሉት። እርሱም ወደ ከተማ ከእገሌ ዘንድ ሄዳችሁ መምህር ጊዜ ቀርቧል፣ ከደቀ መዛሙርቴ ጋር ከአንተ ዘንድ ፋሲካን አደርጋለሁ ይላል በሉት አለ። ደቀ መዛሙርቱም ኢየሱስ እንዳዘዛቸው አደረጉ፣ ፋሲካንም አሰናዱ። ምስጋና ለእግዚአብሔር ይሁን።